ቤታኝ ምን ነው ወይ ጉድ! ቆይ አንዴ ሀቢባ አንዴ ምን ሆነሻል? ንገሪኝ። ቆይ ጃኒ ተመልሼ እልክልሻለሁ። እዚህ ውስጥ እንድገቢ ስለማልፈልግ ነው። ተይው እሺ፣ እኔ ንግባ። ንገሪኝ። ምንድን እሺ ላይቭሽን እያየሁ ነበርና አታልቅሽ። እሺ ለማን ብለሽ? የእኔ እናት ላቢው ኢትስ ኦኬ ጃ ይልሽ ሀቢባ፣ እኔ አሁን እልህ ነው ገባሽ? እልህ ነው የሚያናድደኝ። እኔ አሁን እየከፈቱ ይኸው እና ይሁን ይማኛ ምናምን የምትያቸው ተሰብስበው እንዴ ሀቢባ ይኸውልሽ፣ እኔ ፈረደብኝ። አሁን አይተሻል። አንድ ክፉ አዎ፣ ለምን አደረች? ምቀኛ ናት። ምንድነው ምቀኝነት? ሀቢባ እንዴት ነው ጊፍት የሚሰጠው? አንቺ አሁን የተጣላሹ ሰው አለ አይደል ሀቢባ? አሁን ባለፈው የሆነች ልጅ ታግታ ጋይስ፣ እልህ ነው የሚያስይዘ። አንዴ ሀቢባ ከራሴ በጣም እልክ ነው ውስጤን የሚያንገበግበኝ ያለ ክፋቴ ሰው ናክል ሲደርስብኝ። አንዴ ቆይ ወይ ጆን ዳንኤል የራከ ንገሪኝ። ቆይ አንዴ ቆይ ጆን ዳንኤል ለምን ነው ስለያዘኝ ነው። በቃ ያልኩትን ነገር ሰው ሲጤኝ ስለሚያናድደኝ ነው። ይበላ ሰው ብዙ ነገር ይላል እኮ ቤታዬ። ኢትስ ኦኬ ጆን ዳንኤል ኢትስ ኦኬ። ለምን ደካማ ጎንሽን እዚህ ጋር ታሳያለሽ? ኢትስ ኦኬ ነው ሀቢባ የሚያስረክሰኝ ይገባኛል። እኔ ከሰው ጋር ጓደኛ ስሆን ወይ ደግሞ ከሰው ጋር ሳልጣላ ለሰው ሟች ነኝ። ሁሉም ሰው ቲክቶክ ላይ ያውቃል። ያልተጠቀመ የራሴ ምክንያት አለኝ። ገባሽ? የተጣላችሁ ሰው ጋር ላትሄጂ ትችያለሽ። የተጣላችሁ ሰው ጋር ላትቀርቢ ትችያለሽ። በቃ ተጣልተሻል፣ ተለያይተሻል። አንቺ አሁን ለምሳሌ ባለፈው ወይኔ ብስማ እኔ እልህ እኮ ነው እንደሚያደርገኝ። ባለፈው የሆነች ልጅ ታግታ አልወጣም አልሽ ከላይ አይደል? አልወጣም አልሽ። የራሴ ምክንያት አለኝ። አልወጣም በቤቴ ይምጡ አልሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪዋይልስ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይሉሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይህ ሳምንት እንኳን ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ሄጄ ኢንስታግራም ላይ እየጻፍኩልሻል። ማንም ሰው መጥቶ አልጠየቀኝ። አሁን ቤታቸውን ከፍተው የምሰደብበት ምክንያት ምንድን ነው ነው? እኔ ምንድን ነው ከእኔ የሚፈልጉት? ገባሽ? በገዛ ገንዘብ ቤታዬ አንቺ እኮ ስሚኝ፣ እዚህ ጋር እንደዚህ ሆነሽ ለምን ጠላትሽን ታስደስቻለሽ? ማንም ይሁን ማን ጠላትሽን ለምን ታስደስቻለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደበረሽ ወይ ወጣሽ ተረጋግተሽ ነው። ማርያምን ሀቢባ የመቤቴ ነው ክፋት ምናምን እኔ ኪዳነ ምሕረትን የለብኝም ለሰው ለምን የሚደርስብኝ ምን አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻል፣ ይከፋሻል። ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ። በቃ ትርቃለሽ። ገባሽ? የራስሽን ህይወት ነው የምትኖሪው። አሁን ጆን ዳንኤል የሆነ የተጣለው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም። ላይቭን ገብተህ ነው የምትጫወተው አይደል? የራሴን ህይወት ነው የምታደርገው። ጀስት ያንን ያደረጉት አንድ ክፉ ነገር እንኳን ሀቢባ አልተና ቁጭ ብዬ ቤቴን ከፈትኩኝ በምገባበት ሰዓት እጣ ፋንታ ጫወትኩ ምናምን። ከዛ በኋላ ቤታ አይደለም የተጣላው ሀቢባ ክፉ ነገር ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሙ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም፣ እንዴት ቀጠሮ ጌሙ ላይ አልተገኘሽም ተብሎ ሰው ይረገጣል። ከኮመንት እንኳን ክፉ ሲናገሩኝ ሀቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁትኝ። ክፉ ነገር ሲጽፉ ላይቭ ላይ ቅጣ ፈንታ ኖርማል እያጫወትኩ ነበር። ልቤ ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ። ገባሽ? ለምን አልተውም? ምን ችግር አለ? ቀጣይ ሳምንት አደርጋለሁ ብዬ ተውኩትኝ። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ። ቲክቶክ ተደብቃ እያየ ተቃጥራሉ ይሉሻል። ስትገቢ ደግሞ ማለት ነው ሰው ቪዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም? ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው እኮ። ተረዳሽኝ አይደል ሀቢባ? ለሁለት ቀን እኮ ነው። ቤታዬ ስሚኝ፣ በቃ ተረጋጊና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ፊትሽን ታጥበሽ ምናምን ሂጂ። በቃ ሂጂ፣ ተረጋግተሽ ነው እኔ ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ። እኔ ክፋት እንደዚህ የለኝም። እኔ ለወደድኩት ሰው ብዙ ጊዜ ሀቢባ ሞቻ ሳይቻለሁ ብዙ ሰው ማለት ነው። ለብዙ ሰው እዚህ ቲክቶክ ላይ በእኔ ብዙ ሰዎች ታውቀዋል፣ በእኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው የማስበው። ገባሽ? በቃ ጀስት ይጠቀሙ። ምን ይመሉ በደህና ሰዓት ላይ
ትሆኛለሽ። ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት ቀለበት ነበረባት አይደል? የሆነ ጊዜ ማለት ነው። እኔ ላይቭ ላይ ገብቻለሁኝ። ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል፣ ጀስት ኖርማል ህይወትሽን ነው የምትኖሪ። ግባሽ? የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ? አልተናገሩኝም። አሁን ወጥቶ እሱ ነው በገባሽ? ይሄ እቴቴ ገብቶ ወጥቶ ምቀኝነቷ ታወቀ፣ መርዝነቷ ታወቀ። ለምን ላይቭ ስለገባው መግባት የለብኝም ነበር። ለጌሜ ጊዜ እኮ እሷው የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብዬ አልተናገርኩም። ለምን ለጌሜ ጊዜ ብዙ ሰዎች አልመጡ ሰው አሉ። ድራማ ስለነበር ያልመጡ ሰዎች አሉ። ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መጥተው ጊፍት እንኳን የሚሰጡኝ ሰዎች ባለትዳር ናቸው፣ ልጅ አላቸው፣ ሚስጥራቸው ይወጣል ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝ። ያልመጡልኝ ብዙ ጌመሮች አሉ። አንድ ቀን አልተናገርኳቸውም። ብዙ አልሰጠሁት የለም። ሌቭል 41 ማለት ጆን ዳንኤል ታውቀዋለህ? ሂሳቡ ሌቭል 41 እስክገባ ላላደርኩት ሰው የለም። አልመጡልኝም ጌመር። አንድ ቀን አልተቀየምኩም። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝም። ለምንድን ነው እኔ ሁል ጊዜ አጀንዳ የምደረግበት ምክንያት ምንድን ነው? ሀቢባ በማይመለከተኝ ነገር ያ ነው በቃ ውስጤን ያመናገባሽ። ግን ዋናው ባለቤቷ አልተናገረች። አንቺ ባለቤቷ ስትናገር እኔ እና እሷ መልሳለን። ከዛ በተረፈ ልጅቷ ካልተናገረች የሌላው ማጨብጨብ ምን የሚሉት ነው ነው እኮ አሁን እንኳን በቁጭ የሳሰው እንደ ጌሙ ከኔ ጋር ነው እንደ እስክል ደረጃ ነው የደረስኩት። ከኔ ጋር ነው እንደ ጌሙ እኔ ከኔ ጋር ነው እንደ እንትን ሁሉ እስክል ድረስ እንዴ ቆይ ሀቢባ እንዳለ እኔ አሁን ምቀኛ ክፉ የሆነ ነገር በሆን ሙሉ ጓደኞች እኮ እሷ ጓደኞች ናቸው አይደል? ማቃቸው የኔ ምላቸው እኮ ምንም የተናገርኳቸው ፍሬንድ አላችሁ ማአት ናቸው። አንድ ቀን እንደዚህ ነው ብዬ ለምን አንድ ቀን ተናግሬ አላውቅም። ተረዳሽ? ግን ለምንድን ነው እኔን እንደ እንትን የሚያዩኝ? ያ ነው በቃ እኔ ውስጤን ስሜታዊ የሚያደርገኝ። እንዴ እናንተን ለማስታረቅ መሞከረው እንጂ ባሰ እንድትቃቃሩ እንደዚህ ማለት ትክክል አይደለም። አውዬ አረ በቃ ማረሳሳት ነው እንጂ ጭራሽ አንቺ ነው ታሞቂያለሽ። ሰዎች እንዲጠላሉ ማድረግ የሚያደርጉት ነገር የነዛ ሰዎች እንዲጠላሉ ማድረግ እንዲራራቁ ማድረግ ነው እያደረጉ ያሉትኝ። ተረዳሽኝ አይደለ? ሌላ ነገር እንዲወጣ እኔ ውስጤ ቅያሜ ያንን እኔ እኮ የራሴ ነገር አለ። አሁን ለምሳሌ በሄለ ወርቅዬ ጌ ተጣልተን ነበር። መጣች ሰፖርት አደረገችኝ አላ ቢባ ለጌሜ ቴንክ ብዬ ለሷ ጌም ደግሞ የማኪ ጊዜ ደግሞ እኩል የሰጠችኝን እጄ ከፈልኩኝ ሰጣውኝ አይደል መለስኩኝ። ከዛ ሌላ ሁለተኛ ጌም አዘጋጀች። በዛ ሰዓት ደግሞ ተጣልተናል። ቆይ ያኔ የሰጠችኝን ብዬ አልሄድም አይደል ቢባ አልሄድኩም። ኦልሬዲ ሰጥቻለሁ። ከዛ በኋላ ለምን አልሄድሽም ምናምን ብሎ ያ ጦርነት አለፈ። አሁን ደግሞ ቤታቸውን ከፍተው የስድብ ማዕት ዋናው ባለቤቷ አትሳደብ እንጂ ሌላው ተይው አስተያየት ሰጪ ሌላው ተይው ችግር የለውም። ባለቤቷ ከሷ ክፉ ቃል እስካልወጣ እኔ በጣም ልይዞኝ ነው ገባሽ? ይህንን ቆሻሻ ሲናገረኝ ነው በቃ ሁሉም ረዋን ደግሞ ምን ሆነች ጋይስ? ሁሉም ቲክታክ ላይ ያለ ሰው ያቅሻል ምቀኛ እንዳልሆንሽ አዲስ ጀማሪ እንደምታበረታች ምንም ቪው የሌላቸው ሰዎች ጋር እየሄድሽ አንበሳ እንደምታወርጂ አዲስ ሰው ቲክቶክ ላይ ጌም ሲጀምር አንቺ ጊፍት እየሰጠሽ አበረታተሽ ሁሉም ሰው አፈምሰሻል፣ ሰፖርት አድርገሻል። ዩ ኖ ዮርሰልፍ ሶ ዶንት ጊቭ አ ሺት ለማንም ሰው። ቤታዬ ተረጋጊ። አንዴ ደርሰሽ ነይ ሽንት ቤት ዝም ብለሽ ውሃ አድርጊ እንደዚህና ነይ። ከዛ ፏ እንላለን ነይ ተይው በቃ እኔ ገባሽ? እሱ ነው አቢባ እኔ የሚሰማኝ ገባሽ? በጣም ብዙ ሰዎች እዚህ የመጡ ሰው ያላያቸውን ሰዎች ብዙ ሰው ደግፍ ያለው በብዙ ቦታ ላይ ተገኝቻለሁ። ግን ለምንድን ነው ሁሌ የሆነ አጀንዳ ከመጣውን ትናንትና እንኳን አንቺ ቤት የሆነ ነገር ተናገረች በሆነ አጀንዳ የገረመኝ ማለት ነው። እኔ የሌለውበትን ነገር ነው ማናት አንቺኑ ምናምን የቀጥ ጌሙ ምናምን የሆነ ሀቢባ እግዚአብሔር እኔ ለራሴ እስኪገርመኝ ቅማም ተደረገ እንዳለች ቤታ ክስ ምናምን ያለችውን ነገር ወስደው አያችሁ። ግን እኮ የሚገርምሽ ነገር ለልጅቱ እኮ ከየእርዳታው ጊዜ የጌሙ ጊዜ እኔ ነበርኩ እኮ ቶፕ ጊፍተሯ እኮ እኔ እኮ እንዲያልኳትኝ ቤታ እኮ አንቺ ሰፖርት እንድትደረጊ ነው ጌም ተጫውች ያለችሽ እንጂ ቶፕ ጊፍተሯ እኔ ነበርኩኝ እኮ። ደግሞ እኮ ሀቢባ ገባሽ? እኔ ነኝ እኮ ያለኝን የሌለኝን ጊፍት አውጥቼ የሰጠኋትኝ። ከዛ ምናል ክሳያችን ቃል ወስደ ማለት ነው ክሳለ ቤታ ምቀኝነቷ ምናምን ብለው በየቦታው ፖሰቱትኝ። ገባሽ? እችን እንኳን ለተናገርኩትኝ ነገር ባሌለውበት ቅመማ ያረጉኛል። ምን የለችበት ለምን እንደው ሌላው ይኸውልሽ አንቺና ዲቦን እናስታርቃችሁና ሌላው ተሪባ ደግሞ ሌላ ነገር
እኔን ሀቢባ እኮ መጣ። ሀቢባ ላስረዳሽ፣ ቆይ ሀቢባ ላስረዳሽ፣ አቦዬ ላኩልኝ። ሀቢባ ላስረዳሽ። ሰው ልጅ ይኸውልሽ፣ እኔ ድሮ ሰው ከሰው ጋር ሲጣላ በመሰዳደብ ነበር ማምነው። ተረዳሽ? ድሮ ተሳዳቢ በነበርኩ ሰዓት ሰው ተሰዳድቦ በማሸነፍ ነበር ማምነው። አሁን ግን የሰው ልጅ ካልተመቻቸ ሀሳቡ ካላወራ እኔና ሰው ተነጋግረን አውርተን በቃ ብለን እሷን በቦታ እኔም በቦታዬ አንቺ በመስመርሽ በሰላም ነው በክብር አንድ ቀንም ተናግሬያት ማለት እሷ የምትናገረኝ አለቀ። የራሷን ህይወት ነው የምንኖረው። እኔ እነዚህ ትልልቅ ነን የሚሉ አጨብጫቢዎች በቃ ትልልቅ እድሜያቸው ያነጠነጠ ቲክቶክ ላይ ሀክ ተብሎ ታኝቶ የተተፉ በራሳቸው አጀንዳ እንኳን የማይመጡ የማይፈምሱ ሁሉ ጊዜ በሰው በቃ በሰው ገባችሁ? በሰው በቃ እንዴ እኔ አሁን እናንተ ስላላችሁ ነው እንዴት አድርጌ ይሄንን ሳምንት እንደምለጠልጥ እህቴ እኔ ነኝ የማሳይክ። ውሻ ልጅ ጠብቀኝ፣ እንዴት አድርጌ እንደምለጠልጥክ ሁሉ ጊዜ ሀቢባ ማርያምን ሁሉ ጊዜ ትልልቅ የሚባሉ ሰዎች ናቸው ሰዎችን የሚያጣሉትኝ። እመቤቴ እሱን አሁን ሰውና ሰው የሚያነካካው የሌለ ማንም ያላለውን መጥቶ መርዝን ይረጫል እኮ። ቆይ አንቺ ቤት አሁን የምታለቅሽው መልቀስ መፍትሄ ነው? አቡ ቆይ ንገር። እኔ እልህ ነው እልህ፣ በቃ እልህ ማልቀስ መፍትሄ ነው? አቡ ቤታ ኢንስታሽን ነው አንዴ አሁን ትታለች። በቃ ቤታዬ ወደ ጨዋታሽ ቤታ አቡ ካላስ ተጫዋቱ። እሺ አው እኔ እልህ ነው ገባሽ? ሰው ባልዋልኩበት ሲናገረኝ ኦኬ ወንድም ካላስ በቃ ተጫዋቱ። እሺ ተጫዋቱ። እኔ እንትን ልበል። አቡ ታርዬ ወይማ እንዴት ነሽ? እንደውልሽ እንዴት ነሽ? ስራ እንዴት ነው? ስራ አሪፍ ነው። በቃ ተጫዋቱ። እሺ እንጫወታለን። በቃ ጆንዳን እንዴት ነህ? ታርዬ እንዴት ነሽ? ሰላም ነው? ሰላም ነው ወንድሜ፣ እግዚአብሔር ይመስገን አለ እናቴ። እናትሽ ዱዱ ውጪ በእግዚአብሔር ውጪ። እሺ ታርጊ መልካም ቤታ እዚህ መሀይሞች ናቸው። ካላስ በቃ ጌምሽን ሂጂ አሁን ተጫዋች ከና ሀቡ ጋር። ሀቡ ወጥቻለሁ። እሺ ማለት አሁን ያበደ ቤቢ ላይ ናቸው። ስበላ ቤታየው ሙዳ ይቀየራል። ቤታ ይሁና ኢንስታላ እንዴ ማለት ኤርሚ ላክሪ ይበሉት። እሺ አልጻፍሽም እኮ ሀቢባ ቮይስ አድርጌያለሁ። ሚውት አድርገሽ ስሚውና መልስሽን ነው የምጠብቀው። ሌትስ ጎ ታፕ። ረዋን ደግሞ ምን ሆና ነው ረዋን የምትውለኝ? ምን ሆነሽ ደግሞ? ቀን ነበረች ገስቴ ላይ ሰላም ናት። እሺ ውዶቼ ኮሜንታተሮች ተቀብያለሁ። ኤርሚን ላስገባው። ሳሮን ትግባ። ኖ ሳሮን ቴቴ ይረገጥ ይላሉ። እኔ አሁን እነሱ ሲወጡ እኔ እንዴት እንደምረግጠው አሳያቸው የለ። ዝም በሉ። ይሄ ውሻ ልጅ ሰውን ማባላት ሰው ልጅ የሰውን ሰው ማስማማት እንጂ ማባላት ምንድን ነው የሚጠቅመው? ክርስቶስን አንዴ እሺ ውጡ። ቆይ እናንተ ውጡ አቡ አንዴ ውጡ። እርገጩ ይላል ነው። ቆይ ሀቢባቱ ውጣ። እኔ እኮ